መጥምቁ ዮሐንስ በሰው ልጆች ታሪክ ውስጥ ከተወለዱ መካከል እንደርሱ ታላቅ የለም ተብሎ የተመሰከረለት በምድረ በዳ የሚጮህ የድምጽ ባለቤት የጌታ መንገድ ጠራጊና የመንግሥተ ሰማያት አዋጅ ነጋሪ ማን እንደሆነ ያውቃሉ? ከካህኑ ዘካርያስና ከኤልዛቤት በስተጀርባ የተገኘው ገና በእናቱ ማኅፀን ሳለ በመንፈስ ቅዱስ የተሞላና ለዓለም መድኃኒት መንገድ የጠረገ ታላቁ መጥምቁ ዮሐንስ ነው። ዛሬ በዚህ ቪዲዮ ከልደቱ ድንቅ ታሪክ ጀምሮ በምድረ በዳ እስካደረገው አስገራሚ ሕይወቱ በዮርዳኖስ ወንዝ ስለሰጠው ጥምቀትና ስላደረገው የእምነት ገድል ጽናት ምስክርነቱ በጥልቀት እንመለከታለን። ዓለም ለዘመናት ሲጠበቅ ለነበረው ታላቅ ብርሃን በዝግጅት ላይ ነበረች። በትንቢት መነጽር የታየው የጌታ መንገድ ጠራጊ ተብሎ የተነገረለት ያ ታላቅ ሰው ማን ነው? ዛሬ በታሪክም ሆነ በሃይማኖት ትልቅ ስፍራ ስላለው ስለ መጥምቁ ዮሐንስ ታምራዊ አጀማመር እናያለን። ይህ ታሪክ ተስፋ በቆረጡ ጥንዶች ጸሎት ይጀምራል። ታሪኩ የሚጀምረው በይሁዳ ተራራማ ሀገር በሚኖሩ በካህኑ ዘካርያስና በባለቤቱ በኤልሳቤት ቤት ነው። ውድ የአሳፍቲው ተከታታዮች ሰላም ለእናንተ ይሁን። ዛሬ ይህንን አስደናቂ የመጥምቁ ዮሐንስን ታሪክ ይዘን መጥተናል። ከናንተ የሚጠበቀው የቃሉን ብርሃን እየተከተላችሁ በበረከት እስከ መጨረሻ አብራችሁን እንድትቆዩ ነው። አሁን ወደ ዛሬው አስደናቂ የመጽሐፍ ቅዱስ ታሪካችን እንለፍ። መጥምቁ ዮሐንስ። ለዛሬ የታሪካችን መግቢያ የሚሆን ስለ መጥምቁ ዮሐንስ መወለድ በሉቃስ ወንጌል ምዕራፍ 1 ላይ እናገኛለን። በይሁዳ ንጉሥ በሄሮድስ ዘመን ከአብያ የክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱ ኤልሳቤት ከአሮን ነገድ ነበረች። ሁለቱም የጌታን ትእዛዝ ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ ይለናል። ይሁን እንጂ ኤልሳቤት መካን በመሆኗ ልጅ አልነበራትም። ሁለቱም በዕድሜ ገፍተው ነበር። አንድ ቀን ዘካርያስ በምድቡ ተራ በእግዚአብሔር ፊት በክህነት በሚያገለግልበት ጊዜ በሥርዓተ ክህነቱ መሠረት ወደ ጌታ ቤተ መቅደስ ገብቶ ለማጠን በዕጣ ተመረጠ። ዕጣን በሚያጥንበት ጊዜ ሕዝቡ ሁሉ በውጭ ሆኖ ይጸልይ ነበር። የጌታም መልአክ ከዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ በፍርሃትም ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለው። በእርሱ ተድላና ደስታ ታገኛለህ፣ ብዙዎችም እርሱ በመወለዱ ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤልም ሰዎች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል። የአባቶቻቸውን ልብ ወደ ልጆቻቸው የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ ለጌታ የተገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስም መልአኩን ይህን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴ በዕድሜ ገፍታለች አለው። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን እነግርህና ይህንን የምሥራች አመጣልህ ዘንድ ተልኬአለሁ በማለት መለሰለት። እነሆ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንህ ይህ እስከሚፈጸም ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም በማለት መልአኩ ተናገረ። በዚህ ክፍል ላይ እጅግ የሚያስደንቅ የፍርድ ቃል በዘካርያስ ላይ ተላለፈ። ለመሆኑ ዘካርያስ ለምን ድዳ ሆነ? ዘካርያስ ድዳ የሆነው ባለማመኑ እንደሆነ መልአኩ ገብርኤል በግልጽ ተናግሯል። ነገሩ እንዲህ ነው። የማይቻል የመሰለ ተስፋ ዘካርያስና ሚስቱ ኤልሳቤጥ በዕድሜያቸው ገፍተው ነበር። ኤልሳቤጥም መካን ነበረች። መልአኩ ልጅ ትወልዳለህ ሲለው ዘካርያስ ሁኔታውን ከእግዚአብሔር ቃል ይልቅ በሰውኛ አመክንዮ ወይም በራሱ በሚስቱና በእሱ እርጅና መዘነው። ይህንን በምን አውቃለሁ በማለት ማረጋገጫ ወይም ምልክት ጠየቀ። መልአኩ እንዲህ አለው፣ እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ በማለት መለሰ። ድዳ እንዲሆን ያደረገው ማን ነው? ገብርኤል ወይስ እግዚአብሔር የሚለውን ጥያቄ እንድናነሳ በዚህ ክፍል ላይ ያስገድደናል። ይህ ጥያቄ የሥልጣንና የፈቃድ ጥያቄ ነው። መልሱም ግልጽ ነው።
መልሱ በእግዚአብሔር ፈቃድና ኃይል በመልአኩ ገብርኤል በኩል ተደረገ የሚለው ነው። ማንኛውም ታምር ሆነ ፍርድ ምንጩ እግዚአብሔር ነው። መልአኩ ገብርኤል የራሱን የግል በቀል ወይም ቁጣ አያወጣም። ይልቁንም በእግዚአብሔር ፊት የምቆመው ገብርኤል ነኝ በማለት መልእክተኛ መሆኑን ይናገራል። ስለዚህ ድርጊቱ መለኮታዊ ውሳኔ ነው። በዚህ ክፍል ላይ ገብርኤል እንደ ፈጻሚ ሆኖ የእግዚአብሔርን ቃል ይዞ የመጣ ባለስልጣን ነው። ቃሌን ስላላመንህ ድዳ ትሆናለህ ሲል ከላኪው የተሰጠውን ስልጣን ተጠቅሞ ውሳኔውን አሳውቋል። ልክ አንድ ዳኛ የፈረደውን ፍርድ ፖሊስ እንደሚያስፈጽመው ሁሉ ትእዛዙ የእግዚአብሔር ሲሆን ፈጻሚው ደግሞ መልአኩ ነው። ዘካርያስ ድዳ መደረጉ ቅጣቱን ብቻ ሳይሆን ትልቅ ትምህርትና ምልክትም ነበረው። ዘካርያስ ምልክት ፈልጎ ነበር፣ እግዚአብሔርም ምልክት ሰጠው። ነገር ግን ምልክቱ እርሱ እንዳሰበው ሳይሆን በዝምታ ውስጥ ሆኖ የእግዚአብሔርን ታላቅነት የሚያስብበት ሆነ። እግዚአብሔር ድንቅ ነገር ሊያደርግ ሲል ሰው ባለማመን ተሞልቶ አሉታዊ ንግግር እንዳይናገር አፉን መዝጋት አንዱ መንገድ ነው። ዘካርያስ በዚያ 9 ወር ውስጥ ዝም ብሎ ታምሩን እንዲጠባበቅ ተደረገ። በቁጥር 21 ላይ በዚህ ጊዜ ሕዝቡ ዘካርያስ ከቤተ መቅደሱ ሳይወጣ ለምን እንደዘገየ በመገረም ይጠባበቅ ነበር። ከወጣ በኋላም ሊናገራቸው አልቻለም፣ ወይም የጊዜውን መልእክት ለሕዝቡ ማቅረብ አልቻለም። በምልክት ከመጥቀስ በቀር መናገር ባለመቻሉ በቤተ መቅደስ ውስጥ ራእይ እንዳየ ሕዝቡ ተገነዘቡ። ዘካርያስም የአገልግሎቱ ወቅት በተፈጸመ ጊዜ ወደ ቤቱ ተመለሰ ይለናል። ከዚያም በኋላ ሚስቱ ኤልሳቤጥ ጸነሰች፣ 5 ወራትም ራሷን ሰወረች። ራሷም ጌታ በምሕረት ነቀፌታዬን ከሰው መካከል ሊያስወግድልኝ ተመልክቶ በዚህ ጊዜ ይህንን አድርጎልኛል አለች። በዚህ ጊዜ ላይ በመንፈስ ቅዱስ የጸነሰችው ቅድስት ድንግል ማርያም በዛ ሰሞን በፍጥነት ተነስታ ወደ ደጋው አገር ወደ አንድ የይሁዳ ከተማ ሄደች የሚል ታሪክ እናገኛለን። ወደ ዘካርያስም ቤት ገብታ ለኤልሳቤጥ ሰላምታ አቀረበች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞላች። ድምጿንም ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ለመሆኑ የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? እነሆ የሰላምታሽን ድምፅ ጆሮዬ እንደገባ በማኅፀን ያለው ጽንስ በደስታ ዘሏልና። በዚህ ክፍል ላይ መጥምቁ ዮሐንስ በእናቱ በኤልሳቤጥ ማኅፀን ውስጥ ሆኖ መንፈስ ቅዱስ ሲሞላ እንመለከታለን። ይህም ማለት መልአኩ ገብርኤል ለአባቱ ለዘካርያስ በቤተ መቅደስ ውስጥ በማኅፀን ውስጥ እንዳለ መንፈስ ቅዱስ ይሞላል ያለው ትንቢት በዚህ ቦታ ላይ ተፈጸመ። በዚህ ጊዜ ላይ አንድ አስደናቂ ነገር እንመለከታለን። እርሱም የማርያም መዝሙር ነው። ማርያምም እንዲህ አለች፣ ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች። እርሱ የባሪያውን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃያል የሆነው እርሱ ታላቅ ነገር አድርጎልኛልና ስሙም ቅዱስ ነው። ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል። በክንዱ ብርታት ሥራ ሰርቷል፣ በልባቸውም ሐሳብ የሚታበዩትን በትኗቸዋል። ገዦችን ከዙፋናቸው አዋርዷል፣ ትሑታንን ግን ከፍ ከፍ አድርጓቸዋል። የተራቡትን በበጎ ነገር አጥግቧቸዋል፣ ሀብታሞችን ግን በባዷቸው ሰዷቸዋል። ምሕረቱን በማስታወስ ባሪያውን እስራኤልን ረድቷል። ይህም ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ያለውን ለዘላለም ለመጠበቅ ነው። ማርያምም 3 ወር ያህል ኤልሳቤጥ ዘንድ ከቆየች በኋላ ወደ ቤቷ ተመለሰች ይለናል። በመቀጠልም የመጥምቁ ዮሐንስን መወለድ እናገኛለን። ኤልሳቤጥም የመውለጃዋ ቀን ደረሰ፣ ወንድ ልጅም ወለደች ይለናል የእግዚአብሔር ቃል። ጎረቤቶቿና ዘመዶቿ ጌታ ታላቅ ምሕረት እንዳደረገላት ሰሙ፣ የደስታዋም ተካፋዮች ሆኑ። በ8ኛው ቀን ሕፃኑ ሊገረዝ መጡ። በአባቱም ስም ዘካርያስ ሊሉት ፈለጉ። እናቱ ግን አይሆንም፣ ዮሐንስ መባል አለበት አለች። እነርሱም ከዘመዶችሽ በዚህ ስም የተጠራ ማንም የለም አሏት። አባቱንም ምን ስም ሊያወጣለት እንደሚፈልግ በምልክት ጠየቁት። ምክንያቱም እስከዚህ ቀን ድረስ ዘካርያስ አይናገርም ነበር። እርሱም መጻፊያ ሰሌዳ እንዲሰጡት ለምኖ ስሙ ዮሐንስ ነው ብሎ ጻፈ።
ሁሉም በነገሩ ተደነቁ። ወዲያውም አፉ ተከፈተ፣ አንደበቱም ተፈታ፣ እግዚአብሔርንም እያመሰገነ መናገር ጀመረ። ጎረቤቶቹም ሁሉ በፍርሃት ተሞሉ። ይህ ሁሉ ነገር በደጋማው የይሁዳ ምድር ሁሉ ተወራ ይለናል። ይህንንም የሰሙ ሁሉ ይህ ሕፃን ምን ሊሆን ይችላል እያሉ ነገሩን በልባቸው ያዙ። የጌታ እጅ በእርግጥ ከእርሱ ጋር ነበረችና። በዚህ ጊዜ ላይ አንደበቱ የተፈታው ዘካርያስ ትንቢት ተናገረ። የሕፃኑም አባት ዘካርያስ በመንፈስ ቅዱስ ተሞልቶ እንዲህ ሲል ትንቢት ተናገረ በማለት የእግዚአብሔር ቃል ይጀምራል። የእስራኤል አምላክ ጌታ ይመስገን፣ መጥቶ ሕዝቡን ተቤዥቷልና፣ በባሪያው በዳዊት ቤት የድነት ቀንድ አስነስቷልና። ይህም ጥንት በቅዱሳን ነቢያቱ አፍ እንደተናገረ ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህንንም ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑንም ለማስታወስ ለአባታችን ለአብርሃም የማለውን መሐላ ለማሰብ ከጠላቶቻችን እጅ አውጥቶ ያለ ፍርሃት እንድናገለግለው በዘመናችንም ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው በማለት ተናገረ። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ የጌታን መንገድ ለማዘጋጀት በፊቱ ትሄዳለህና የኃጢአታቸውንም ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን ዕውቀት ትሰጥ ዘንድ ከአምላካችን በጎ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን። ይኸውም በጨለማ ለሚኖር በሞት ጥላ ውስጥ ላሉ እንዲያበራላቸውና እግሮቻቸውን ወደ ሰላም መንገድ እንዲመራ ነው። በቁጥር 80 ላይ ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከሚታይበት ቀን ድረስ በበረሃ ኖረ ይለናል። በዚህ ክፍል ላይ መጥምቁ ዮሐንስ ገና በወጣትነቱ ወደ ምድረ በዳ መሄዱ ዝም ብሎ የተነገረ ጉዞ ሳይሆን መለኮታዊ ጥሪ ነበረው። የመጀመሪያው ለዝግጅት እንደሆነ መማር እንችላለን። የእግዚአብሔር መንገድ ጥረጉ ብሎ አዋጅ ከመናገሩ በፊት ራሱ በእግዚአብሔር ፊት ዝግጁ የሚሆንበት ስፍራ ነበረው። ሌላኛው ከዓለም መለየት ነው። በወቅቱ ከነበረው የኢየሩሳሌም ሃይማኖታዊና ፖለቲካዊ ውዝግብ ርቆ በንጽህናና በጸሎት ለመኖር በምድረ በዳ ተመራጭ ነበር። ለእስራኤል እስከ ታየበት ቀን ድረስ በምድረ በዳ ኖረም የሚለንም ለዚህ ነው። ዮሐንስ በምድረ በዳ የነበረው ቆይታ እጅግ ጥብቅ በሆነ ተጋድሎ የተሞላ ነበር። ይህ አኗኗሩ መልእክቱን በስልጣን እንዲናገርም አድርጎታል። ለምሳሌ በምድረ በዳ ወይም በበረሃ ምግቡን እንመልከት። አንበጣና የበረሃ ማር ነበር። ይህ የሚያሳየው የሚበላውና ከሚጠጣው ነገር ይልቅ ለመንፈሳዊ ሕይወት ቅድሚያ መስጠቱን ነው። እንዲሁም ልብሱን እንመልከት። የግመል ጠጉር ለብሶ በወገቡም ጠፍር ይታጠቅ ነበር። ይህም ከኤልያስ ጋር ያለውን መንፈሳዊ ትስስርና የትህትና ሕይወቱን ይገልጻል። መጥምቁ ዮሐንስ በይሁዳ ምድረ በዳ ያሳለፈው ሕይወት እጅግ ጥብቅ በሆነ ተጋድሎና ራሱን በመግዛት የተሞላ ነበር። ዮሐንስ ይለብስ የነበረው ልብስ በወቅቱ ከነበረው የከተማ ፋሽን ወይም የካህናት ልብስ ፈጽሞ የተለየ ነበረ። የግመል ጠጉር የሚለው ይህ ልብስ በጣም ሸካራ፣ ምቾት የማይሰጥ ነው። ዮሐንስ ይህንን መልበሱ ለሥጋዊ ደስታና ለምቾት ግድ እንደሌለው ያሳያል። በተጨማሪም ይህ ልብስ የድህነትና የትህትና ምልክት ነው። በወገቡ ላይ ይታጠቅ የነበረው የቆዳ ቀበቶ ለሥራና ለጉዞ ዝግጁ መሆኑን ያሳየናል። ይህ አለባበስ የነቢዩ ኤልያስ አለባበስ የሚያስታውስ ነው። እርሱም በሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይ ማየት እንችላለን። ዮሐንስ በኤልያስ መንፈስና ኃይል እንደሚመጣ የተነገረው ትንቢት የሚያረጋግጥ ሲሆን ሕዝቡ ዮሐንስ ሲያዩ ታላቁ ነቢይ ኤልያስ እንዲያስታውሱም አድርጓቸው ነበር። ዮሐንስ አንበጣና የበረሃ ማር ይበላ እንደነበረ ስንመለከት በምድረ በዳ ውስጥ ዮሐንስ ይመገብ የነበረው ምግብ ተፈጥሮ በራሷ የምትሰጠውንና ምንም አይነት ዝግጅት የማይፈልገውን ነበር። አንበጣ ስንመለከት በኦሪት ሕግ መሰረት አንበጣ ንጹህ ከሚባሉትና ሊበሉ ከሚችሉ ነፍሳት ወገን ነው። በዘሌዋውያን ምዕራፍ 11 ቁጥር 22 ላይ ማየት እንችላለን። ይህንን የሚያሳየው ዮሐንስ በበረሃ ውስጥ እንኳን የሕጉን ንጽህና ይጠብቅ እንደነበር ነው። አንበጣ የድሆች ምግብ ተደርጎም ይወሰድ ነበር። ሌላኛው የበረሃ ማር ነው። ከድንጋይ ስንጥቆች ከዛፎች ላይ የሚገኝ የተፈጥሮ ማር ነው። ይህ እግዚአብሔር በምድረ በዳ ለሚኖሩ ቅዱሳኑ የሚያዘጋጀው ሲሳይ ተደርጎ ይቆጠራል።
መንፈሳዊ ትርጉሙን እንመልከት። ዮሐንስ ከሰው ልጆች እርሻና ምርት ሳይሆን በቀጥታ ከፈጣሪ ወይም ከእግዚአብሔር በሚሰጠው ምግብ መኖር መምረጡን ሙሉ በሙሉ በአምላኩ ላይ ያለውን መታመን ያሳየናል። ሆዱን ለመሙላት ሳይሆን ለተልእኮ የሚያስፈልገውን እህል ጉልበት ለማግኘት ያህል ብቻ ይመገብ ነበር። ከላይ የተመለከትናቸው የመጥምቁ ዮሐንስ ምግብና ልብስ የሚከተሉትን መልእክቶች ያስተላልፋሉ። አንደኛ፣ ዓለምን ስለመናቅ በጊዜው የነበረውን ሀብትና የቅንጦት ስም ሰብሮ ማሳየት ነው። ሁለተኛ፣ ለንስሐ ጥሪ ዝግጁ መሆን፣ በውጫዊ ማንነት ሳይሆን በውስጣዊ መንፈስና በመልእክቱ ላይ ማተኮርን። ሶስተኛ፣ ራስን ዝቅ ማድረግን፣ ጌታ ከመምጣቱ በፊት መንገዱን የሚያዘጋጅ አገልጋይ ምን ያህል ትሑት መሆን እንዳለበት በተግባር ማስተማር። በአይሁድ ባህልና በብሉይ ኪዳን ትንቢት መሠረት ምድረ በዳ የእግዚአብሔርን ድምፅ የሚሰማበት ስፍራ ተደርጎ ይወሰዳል። ማለትም ብቸኝነት፣ በሰው ድምፅ ሳይሆን በእግዚአብሔር ድምፅ ብቻ ለመመራት በብቸኝነት ቆይቷል። ይህ ቆይታው የዮሐንስ ትምህርት በውስጡ እንዲያበስል ረድቶታል። ሌላኛው የትንቢት ፍጻሜ ነው። በነቢዩ ኢሳይያስ የተነገረው በምድረ በዳ የሚጮህ ሰው ድምፅ የሚለው ቃል እንዲፈጸም አገልግሎቱ መጀመር ያለበት ከዚያ ከበረሃ ነበር። አንዳንድ የታሪክ ተመራማሪዎች እንደሚሉት ዮሐንስ በይሁዳ ምድረ በዳ በነበረበት ወቅት በወቅቱ ከዚያ አካባቢ ከነበሩ ኤስያውያን ከተባሉ መንፈሳዊ ማህበረሰቦች ጋር ግንኙነት ሳይኖረው አይቀርም ብለው ይገምታሉ። እነዚህ ወገኖች ለንጽህና፣ ለጸሎትና ለጥምቀት ትልቅ ትኩረት የሚሰጡ ነበሩ። ሆኖም ዮሐንስ የራሱ የሆነ ልዩ መለኮታዊ ተልእኮ ነበረው። መጥምቁ ዮሐንስ በወጣትነቱ በምድረ በዳ የቆየው ራስን የመግዛት የንጽህናና የዝግጅት ጊዜ ነበር። ይህ ብቸኝነትና በበረሃ የተሰጠው ብርታት ነው በኋላ ላይ ያለ ፍርሃት የነገሥታትን እንኳ እንዲገስጽና የጌታን መንገድ እንዲያዘጋጅ ያስቻለው። ቀጥለን የመጥምቁ ዮሐንስን ከምድረ በዳ ወይም ከበረሃ የመገለጡን ጉዳይ እንመልከት። በማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ በዛን ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ ይለናል። ስብከቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። በነቢዩ በኢሳይያስ እንዲህ ተብሎ የተነገረው እርሱ ነው። በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውንም አስተካክሉ እያለ የሚጮህ ሰው ድምፅ። የዮሐንስ ልብስ የግመል ጠጉር ሲሆን ወገቡን በጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። ከኢየሩሳሌም ከመላው ይሁዳና በዮርዳኖስ ዙሪያ ካለ አገር ሁሉ ሰዎች ወደ ዮሐንስ ይጎርፉ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ በሱ እጅ ይጠመቁ ነበር። ብዙ ፈሪሳውያንና ሰዱቃውያን ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች፣ ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? ለንስሐ የሚገባ ፍሬ አፍሩ። አብርሃም አባት አለን በማለት ራሳችሁን አታታሉ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት ይችላል እላችኋለሁና። እነሆም ሣር የዛፎች ሥር ሊቆርጥ ተዘጋጅቷል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል በማለት ተናገራቸው። ለመሆኑ በቁጥር 7 ላይ እናንተ የእፉኝት ልጆች ብሎ የተናገራቸው ፈሪሳውያንና ሰዱቃውያን ነበሩ። እነዚህ ሁለት ምድቦች በወቅቱ የአይሁድ ማህበረሰብ ውስጥ ከፍተኛ ስልጣንና ተሰሚነት የነበራቸው ናቸው። በጊዜው የነበሩ ፈሪሳውያን የሚባሉት እንመልከት። ፈሪሳውያን ሕግን ጠባቂዎችና በሥርዓት አጥባቂነታቸው የሚታወቁ ሲሆን ሙታን አይነሱም የሚሉትን ሰዱቃውያንን ይቃወሙ ነበር። ሌላኛው ሰዱቃውያን ናቸው። ሰዱቃውያን በሀብታምና በከፍተኛ የክህነት መደብ ላይ ያሉ የትንሣኤ ሙታን የማያምኑና በአብዛኛው በፖለቲካዊ ዘርፍ ተጽዕኖ ፈጣሪዎች ነበሩ። ዮሐንስ እነዚህን ተቃራኒ አመለካከት ያላቸውን ቡድኖች በአንድነት የእፉኝት ልጆች ብሎ መጥራቱ ሁለቱም ከእውነተኛው የልብ ንስሐ የራቁ መሆናቸውን ያሳያል። የእፉኝት ልጆች የሚለው አገላለጽ ይህ አገላለጽ እጅግ ከባድ ወቀሳ ነው። እፉኝት መርዛማና ተንኮለኛ እባብ እንደሆነ ሁሉ እነዚህ መሪዎችም በግብዝነት የተሞሉና ሕዝቡን በመርዛማ ትምህርታቸው የሚያሳስቱ መሆናቸውን ለመግለጽ የተጠቀመበት ነበር። እንዲሁም በወቅቱ የነበረው እምነት እፉኝቶች ሲወለዱ እናታቸውን ይገድላሉ የሚል ስለነበር ዮሐንስ እነዚህ መሪዎች የሃይማኖቱን መንፈሳዊ መሠረት እያጠፉ መሆኑን ለመጠቆም ሳይሆን አይቀርም።
እነዚህ መሪዎች ወደ ዮሐንስ የመጡት ከልባቸው ተጸጽተው ሳይሆን ሕዝቡ ወደ ዮሐንስ ሲሄድ በማየታቸውና ምን አዲስ ነገር አለ በሚል ጉጉት ወይም ተቀባይነትን ለማግኘት ነበር። ዮሐንስ ግን ያለ እውነተኛ ንስሐ በውሃ ብቻ መጠመቅ ከእግዚአብሔር ፍርድ ማምለጥ እንደማይቻል በግልጽ አስጠንቅቋቸዋል። ይህም የንስሐ ፍሬ አስፈላጊነት ነው። ዮሐንስ በዚህ ንግግሩ ንስሐ የከንፈር ቃል ብቻ ሳይሆን በተግባር ወይም በፍሬ መታየት እንዳለበት ይገልጻል። የአብርሃም ዘር መሆን ብቻውን ለድንገቴው ቁጣ መከላከያ እንደማይሆንና እያንዳንዱ ዛፍ ወይም ሰው በፍሬው እንደሚመዘን ይነግራቸዋል። ይህ ክፍል እውነተኛ መንፈሳዊ ሕይወት በውጫዊ ሥርዓት ወይም መጠመቅ፣ ቤተ ክርስቲያን መሄድ ብቻ ሳይሆን በውስጣዊ ማንነት ለውጥና በንስሐ ፍሬ ሊገለጥ እንደሚገባው ያስተምረናል። ግብዝነትና ራስን ጻድቅ አድርጎ መቁጠር ከእግዚአብሔር መንግሥት እንደሚያርቅ ትልቅ ማስጠንቀቂያ ይሰጠናል። በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ መጥምቁ ዮሐንስ እንዲህ በማለት ይቀጥላል። እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን ጫማውን መሸከም የማይገባኝ ከኔ የሚበልጥ ኃያል ከኔ በኋላ ይመጣል። እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ያጠራል፣ ስንዴውን ወደ ጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። መጥምቁ ዮሐንስ ይህንን ከባድ የሆነ ስብከት ለሕዝቡ እየሰበከ ያለ በዚያ ጊዜ ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ ይለናል። ዮሐንስ ግን ይህም አይሆንም፣ እኔ ባንተ መጠመቅ ሲያስፈልገኝ እንዴት አንተ ወደ እኔ ትመጣለህ ብሎ ከለከለው። ኢየሱስ ግን ግድ የለህም፣ ፍቀድልኝ፣ ይህንም በማድረግ ጽድቅን ሁሉ መፈጸም ይገባናልና አለው። ዮሐንስም በነገሩ ተስማማ። ኢየሱስም እንደተጠመቀ ከውሃ ወጣ። ወዲያውም ሰማይ ተከፈተ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ ይለናል። አሁን ደግሞ ቀጥለን የመጥምቁ ዮሐንስን የመሞት ታሪክ እንመልከት። መጥምቁ ዮሐንስ እንዴት ሞተ? በማቴዎስ ወንጌል ምዕራፍ 14 ቁጥር 1 ላይ በዚያ ጊዜ የአራተኛው ክፍል ገዥ የነበረው ሄሮድስ ስለ ኢየሱስ ዝና ሰማ ይለናል። ባለሟሎቹንም እንዲህ ከሆነ መጥምቁ ዮሐንስ ከሞት ተነስቶ መጥቷል ማለት ነው፣ ይህ ሁሉ ድንቅ ታምራት በእርሱ የሚደረገው ለዚህ ነው አላቸው። ቀደም ሲል ሄሮድስ በወንድሙ በፊልጶስ ሚስት በሄሮድያዳ ምክንያት ዮሐንስን አስይዞ ወደ ወህኒ አስገብቶት ነበር። ምክንያቱም ዮሐንስ እርሷን እንድታገባ ሕግ አይፈቅድልህም ይለው ስለነበር ነው። ምክንያቱም ሄሮድስ የወንድሙን ሚስት በጊዜው ሄሮድያዳን አግብቶ ነበረ። ይህንን የንጉሡን የሄሮድስን አስነዋሪ ተግባር በጊዜው የነበሩ የሃይማኖት መምህራን ሊገስጹት አልቻሉም ነበር። ምክንያቱም በዘሌዋውያን ምዕራፍ 20 ቁጥር 21 ላይ ማንኛውም ሰው የወንድሙን ሚስት ቢያገባ አድራጎቱ ርኩስ ነው፣ ወንድሙን አዋርዶታል፣ ያለ ልጅም ይቀራሉ በማለት በሕግ ይከለክላል። ሌላኛው በዘሌዋውያን ምዕራፍ 18 ቁጥር 16 ከወንድም ሚስት ጋር ግብረ ሥጋ አትፈጽም፣ ይህ ወንድምህን ያዋርዳል በማለት በሕግ የተከለከለውን ተግባር ፈጽሞ ነበረ። ይህንን ንጉሥ በጊዜው የሃይማኖት መሪዎች አልተናገሩትም ነበር። ይህንን አስነዋሪ የንጉሡን ድርጊት ግን ከምድረ በዳ የመጣው ኃይለኛው ሰባኪ መጥምቁ ዮሐንስ ፊት ለፊት በሕዝብና በአደባባይ ላይ ተቃውሞት ነበር። ሄሮድስም ዮሐንስን ሊገለው ፈልጎ ሕዝቡን እንደ ነቢይ ይመለከተው ስለነበር ፈራ። ሄሮድስ ዮሐንስን ሊገለው የፈለገው ስለተናገረው የእውነት ቃል ነው። በዚህ ክፍል ላይ የእውነት አገልጋይ መሆን በጊዜው ያስገድላል፣ በጊዜው ነቀፌታ ውስጥ ይከታል፣ በጊዜው ሊያስገልል ይችላል። መጥምቁ ዮሐንስ ግን አገልግሎቱንና ጌታን የሚያስቀድም ሰው ስለነበረ እውነትን ከመናገር ወደ ኋላ አላለም። ለዚህም ነው መስዋዕት የከፈለው። ሄሮድስ የልደቱን ቀን ሲያከብር የሄሮድያዳ ልጅ በዘፈን ደስ ስላሰኘችው የምትጠይቀውን ሁሉ ሊሰጣት በመሐላ ቃል ገባላት። ልጅቷም በእናቷ ተመክራ የመጥምቁ ዮሐንስን ራስ በሳህን ላይ አድርገህ አሁኑኑ ስጠኝ አለችው። በዚህ ጊዜ ንጉሡ አዘነ። ይሁን እንጂ ስለ መሐላው ከእርሱ ጋር ስለነበሩት እንግዶች ሲል ጥያቄውን እንዲፈጸምላት አዘዘ።
ልኮም በወይን ውስጥ እንዳለ የዮሐንስን ራስ አስቆረጠ። የተቆረጠውንም ራስ በሳህን ላይ አድርጎ ለልጅቷ ሰጣት። ልጅቱም ወስዳ ለእናቷ ሰጠችው። ዮሐንስም ወደ ደቀ መዛሙርቱ አስከሬኑን ወስደው ቀበሩት። ከዚያም ሄደው ለኢየሱስ ነገሩት። በዚህ ክፍል ላይ ስለ መጥምቁ ዮሐንስ የሕይወት ፍጻሜና መስዋዕትነት ስንመለከት ያነበብነው ታሪክ የሄሮድስ ልደትና በመካከላቸው የነበረው ዘፈን ነው። በወቅቱ የነገሥታት ልደት በታላቅ ግብዣና በዳንኪራ ይከበር ነበር። የሄሮድያዳ ልጅ ወይም ሶሎሜ የሚል ስም አላት። በመኳንንቱና በሽማምንቱ ፊት መውጣቷና መደነሷ በወቅቱ ለነበረው ስነ ምግባር የማይመጠን ቢሆንም የሄሮድስንና የጋባዦችን ስሜት ግን በእጅጉ ማርኳል። ይህም ሄሮድስ በስሜቱ ተገፋፍቶ ትልቅ ስህተት እንዲሰራ በር ከፍቶለታል። እርሱም መሐላ ነው። ሄሮድስ በደስታና በስሜት መካከል የምትለምነውን ሁሉ ለመስጠት ቃል ገባ። ይህ ቃለ መሐላ የታከለበት መሆኑ ነገሩን ይበልጥ ከባድ ያደርገዋል። የመሐላው አደገኝነትን ስንመለከት መሐላው ያለምንም ገደብ የተሰጠ ነበር። ይህ የሚያሳየው ሄሮድስ በጊዜው ደስታ ተሸንፎ ለውሳኔው ውጤት ግድ የሌለው መሆኑን ነው። በዚህ ክፍል ላይ ወይም በዚህ የመሐላ ሂደት ውስጥ የሄሮድያዳን ተንኮል እንመለከታለን። ምንም እንኳ ጥቅሱ የሄሮድያዳ ልጅ ቢገልጽም ከበስተጀርባው የነበረች ግን እናቷ ሄሮድያዳ ነበረች። ዮሐንስ መጥምቁ ሄሮድስ የወንድምህ ሚስት ወይም ሄሮድያዳ ማግባት ስህተት መሆኑን ያውቅ ስለነበር ሄሮድያዳ ዮሐንስን የምታጠፋበትን አጋጣሚ ስትጠባበቅ እንደነበር የእግዚአብሔር ቃል ይነግረናል። ይህ የልደት ግብዣ ደግሞ ያሰበችውን በቀል ለመፈጸም አመቺ አጋጣሚ ሆነላት። ሄሮድስ በስሜት ተገፋፍቶ የገባውን መሐላ ንጹሕ ሰውን ለማስገደል ምክንያት ሆኖታል። ይህም በደስታውም ሆነ በቁጣ ጊዜ የሚሰጡ ውሳኔ አደገኛ ሊሆኑ እንደሚችሉ ያስተምረናል። የሄሮድስ ልደት በጭፈራና በደስታ ቢጀመርም መጨረሻው ግን በታላቅ የንስሐ መሪና በመንገድ ጠራጊ በሆነው እነሆ በመጥምቁ ዮሐንስ መስዋዕትነት ልብ ሰባሪ በሆነ ታሪክ ተጠናቀቀ። ሄሮድስ በኋላ ግን ዮሐንስን መግደል ባይፈልግም ከመሐላውና ከእንግዶቹ የተነሳ ላለመሸማቀቅ ሲል ብቻ ትእዛዙን ሰጥቷል። ይህ የሚያሳየው ከእግዚአብሔር ይልቅ ለሰው ፊት ወይም ለክብሩ መጨነቁን ነበር። ይህ ታሪክ የሚያሳየው ዮሐንስ መጥምቁ ስለ እውነት የከፈለውን ዋጋ ሲሆን፣ በሌላ በኩል ደግሞ ስልጣንና ዓለማዊ ደስታን፣ ከልክ ያለፈ መጠጥ፣ ዘፈንና ጭፈራ ሰውን እንዴት ወደ ጨካኝነትና ወደማይመለስ ስህተት እንደሚመሩ ትልቅ ትምህርት ይሰጠናል። ዮሐንስ መጥምቁ በምድር ላይ በአሰቃቂ ሁኔታ ቢገደልም በሰማይ ግን ከሴቶች ከተወለዱት መካከል ከዮሐንስ መጥምቁ የሚበልጥ አልተነሳም የሚል ምስክርነት ከክርስቶስ ዘንድ አግኝቷል። ምንም እንኳን ሄሮድስ ዮሐንስን ቢገለውም በኋላ ላይ የኢየሱስ ዝና ሲሰማ ይህ ከሙታን የተነሳ መጥምቁ ዮሐንስ ነው ብሎ እስከ መጨነቅ ደርሷል። ክፋት ጊዜያዊ ድል ቢመስልም የሕሊና ፍርድ ግን አይቀርም። ከዚህ ክፍል ውስጥ ለእውነት መቆምን እንማራለን። ይህ ክፍል አማኞች በማንኛውም ሁኔታ ውስጥ በምንም እንኳ ዋጋ ቢያስከፍል ለእውነት መቆም እንዳለባቸው ያስተምራል። ዮሐንስ ለንጉሡ ፊት አላደላም፣ እውነትን ከመናገር አልተቆጠበም። እነዚህ ሁለት ጥቅሶች በታሪክ ውስጥ እጅግ አስከፊ የሚባሉ ግድያ የተፈጸመባቸው ሲሆኑ፣ በሌላ በኩል ደግሞ የእግዚአብሔር ሰው እስከ መጨረሻ የታመነ ሆኖ ማለፉን ያሳዩናል። ዮሐንስ የጌታ መንገድ ጠራጊ እንደነበር ሁሉ በሞቱም ቢሆን ለክርስቶስ መከራና ሞት መንገድ ጠራጊ ምሳሌ ሆኗል። ከዚህ አስደናቂ የመጽሐፍ ቅዱስ ታሪክ ዛሬ በዚህ ዘመን የምንኖር እኛ ክርስቲያኖች ከመጥምቁ ዮሐንስ ሕይወት ምን እንማራለን? ቀጥለን እንመልከት። የመጀመሪያው ለእውነት የመቆምን ዋጋ እንማራለን። ዮሐንስ የታሰረውና የተገደለው ንጉሥ ሄሮድስ የወንድሙን ሚስት ማግባት ስህተት መሆኑን በድፍረት በመናገሩ ነው። በዚህ ዘመን እውነት አንጻራዊ በሆነበትና ዓለም ለጥቅሟ ስትል እውነትን በውሸት በምትለውጥበት ጊዜ ክርስቲያኖች እንደ ዮሐንስ ለእውነት መቆም ይጠበቅብናል። እውነት መናገር ሁል ጊዜ ተወዳጅነትን ላያመጣ ይችላል። ነገር ግን በእግዚአብሔር ፊት ትክክለኛውን ነገር ማድረግ ከሰው ጭብጨባ ይበልጣል።
ሁለተኛው እርሱ ሊልቅ እኔ ግን ላንስ የሚል የመጥምቁ ዮሐንስ ስብከት ነው። ዮሐንስ በሕይወቱ መጨረሻ አካባቢ ደቀ መዛሙርቱ ወደ ኢየሱስ እንዲሄዱ ሲያደርግና በወህኒ ሆኖም ስለ ክርስቶስ ሲጠይቅ እናያለን። እርሱ የመጣው መንገድ ጠራጊ እንጂ መንገዱ እንዳልሆነ ጠንቅቆ ያውቅ ነበር። ከዚህ የምንማረው በሶሻል ሚዲያና በራስ ማስታወቂያ ዘመን ትኩረት ሁሉ ወደኛ ሳይሆን ወደ ክርስቶስ እንዲሆን ማድረግ ትልቅ መንፈሳዊ ብስለት ነው። ስኬታችንና አገልግሎታችን የእግዚአብሔርን ስም የሚያስጠራ እንጂ የእኛን ማንነት ብቻ የሚያገንን መሆን የለበትም። ሶስተኛ በመከራ ውስጥ የሚጸና እምነትን እንማራለን። ዮሐንስ በጨለማ ወህኒ ውስጥ ሆኖ እግዚአብሔር ጣልቃ ገብቶ አላስፈታውም። ይልቁንም በሰማዕትነት ሕይወቱ አለፈ። ሆኖም ኢየሱስ ስለ እርሱ ሲመሰክር ከሴቶች ከተወለዱ መካከል እንደ መጥምቁ ዮሐንስ ያለ አልተነሳም ብሎለታል። ክርስቲያናዊ ሕይወት ሁልጊዜም ከችግር መውጣት ብቻ አይደለም። አንዳንዴ በችግር ውስጥ እያለፉ ለእግዚአብሔር ታማኝ መሆንን ይጠይቃል። እግዚአብሔር ዝም ያለ ሲመስልም እንኳ ታማኝነቱ አይለወጥም። ትልቁ ድል ከሞት ማምለጥ ሳይሆን እስከ ሞት ድረስ ለጠራን ጌታ ታማኝ ሆኖ መገኘት ነው። ውድ የአሳፍ ቲዩብ ተከታታዮች፣ የመጥምቁ ዮሐንስ ትምህርት ፍጻሜ የሚያስተምረን የሰው ልጅ ታላቅነት የሚለካው በሚኖርበት ዘመን እርዝመት ሳይሆን ለቆመለት ዓላማ በሚከፍለው መስዋዕትነት መሆኑን ነው። እኔና እናንተ በዚህ ዘመን ላይ የጠራንለት እውነት ለወንጌል ዓላማና ተልእኮ ሕይወታችንን በቅድስና በመምራት ዙሪያችንን ያለውን ነገር በማየት ሳይሆን ሊገለጥና ሊመጣ ያለውን ኢየሱስ ክርስቶስን በናፍቆት በመጠባበቅ ዕለት ዕለት ወንጌልን ለፍጥረት መስበክ ያስፈልገናል። እስከ መጨረሻ የሚጸና እርሱ ይድናል ተብሎ የተጻፈውም እኔና እናንተ ከመንገዳችን የሚያስተጓጉለንን ነገር ሁሉ ወደ ጎን እያልነ የሩጫችንን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን በመመልከት እስከ መጨረሻው ዘመን ልንሄድ ያስፈልጋል። ከመጥምቁ ዮሐንስ የምንማረው አጠቃላይ ዕውቀት በመስዋዕትነት እንኳ ቢሆን ኢየሱስ ክርስቶስን ባለመካድ እስከ መጨረሻ መጽናትን ነው። ያኔ እግዚአብሔር ከሰማይ ሆኖ ለመጥምቁ ዮሐንስ እንደመሰከረለት ሁሉ ለኔና ለናንተም ይመሰክርልናል። በሚቀጥለው ሌላ የመጽሐፍ ቅዱስ ታሪክ እስከምንገናኝ ድረስ እግዚአብሔር በያላችሁበት የዓለም ዳርቻ ሁሉ ምሕረቱን ያግነንላችሁ፣ ጸጋ ይብዛላችሁ።